የቱንም ትቢያ ለብሳ ብትቀመጥ እውነት የእውነት ናትና ተደብቃ አትቀርም። ውሸትም ውሸት ከመሆኑ አይዘልም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ፣ ኮመንት ማድረግን አትርሱ። ህሊናዋን እረፍት የተነሳት ኩኩሻ እየተሰለሰለች ነው። አጸዳ አግኝታትም ስለ ሁኔታው ሲወያዩ ሁኔታዎችን ለመደባበቅ እንዲሁም ደግሞ ከንብረቱን ለመካፈል አጸደ ጭንብል ለብሳ ወደ ኩኩሻ መታለች። ታዲያ ኩኩሻ ስታያትም እውነቱን መቋቋም አቅቷት አንቺ የፍቅረኛ የገዳይ ብሎም አልፎም ተርፎም የዛች ምስኪን ሕፃን ልጅ አሳዳጅ እንዴት እስከዚህ ድረስ ትቀጥርኛለች ብላ ትጣላታለች ማለት ነው። እናም አጸደ እባክሽን ቁጭ በይ እናውራና ነገሮችን ስለ ሁኔታው እናውራ ረጋ በይ ብላ ለማረጋጋት ትሞክራለች። ነገሩ ሁኔታው ግራ ቢያጋባትም ቁጭ ለማለት እየሞከረች ኩኩሻ ምን ፈልገሽ ነው? እኔ ሁሉንም የማላቅ ይመስልሻል እንዴ? ትላታለች። ታዲያ አጸደ አስመሳይ ማንነቷ እያስመሰለች እባክሽን አንድ ያዳምጭኝ፣ እናም እኔ ሁኔታውን አላደረግኩትም ብላ ጭራሽ ሜርሲ ላይ ለመደፍደፍ ሞክራለች። ሜርሲ ሁኔታውን እንዳደረገችው ለማብራራት ሞክራለች። ታዲያ ነገሮችን ከወይዘሮ ዘነቡ ጋር ለማውራት ስለ ወይዘሮ ዘነቡም ጥሩ ጥሩ ነገር ለማድረግ ለመምሰል እንዲሁም ደግሞ ለወይዘሮ ሀና ጥሩ ሰው መሳይ ወይም ጥሩ እህቷ መሳይ መስላ ለመቅረብ ብሎም አልፎም ተርፎም ከፍ ካለላት ካናዳ ለመግባት ጥረቷ ነው። ገንዘብ መካፈል አሊያም ካናዳ መግባት የእሷ ህልምና ምኞት ነው። እናም ይህንን በጭራሽ እንደማይሳካላት እንደማይሆንላት አስጠንቅቃ ነግራ ኩኩሻ ወደ ቤቷ ትመለሳለች። የህፃኗ ድምፅ በእባካችሁ ተውኝ የሚለው ድምጿ ህሊና እረፍት የነሳት ሜርሲ ጭንቅላቷን ይዛ እባካችሁ ተውኝ ስትል ስትጮህ አባቷ ይደርሳል። አባቷም ምን ሆንሽ ነው? የተፈጠረ ነገር እንዳለ ይገባኛል፣ ግን ልትነግሪኝ ፍቃደኛ አይደለሽም ይላታል። ሜርሲም እባክህ አባዬ እኔ አላቅም ብቻ እኔ ከራሴ ጋር ሽሽት ላይ ነኝ ትለውና አባቷ አቅፎ ያጽናናታል። ታዲያ ይህንን ወደ እውነቱ እየደረሰች ህሊናዋ ሰላም እየነሳት ያለችው ሜርሲ ወደ ቀልቧ የተመለሰች ይመስላል። ምክንያቱም ሜርሲ እያንዳንዱን ነገር ማጠንጠን ጀምራለች። በተለይ ወንድምሽ እዝራ ይወገዳል ከተባለች ጀምሮ እንዲሁም ደግሞ አባትየው እስክንድርና ሀብል እያወሩበት ይገኛሉ ነገሩን። ምክንያቱም ሜርሲ የሆነ የምታውቀው እውነት አላት፣ መናገር የፈለገችው ነገር አላት። ነገር ግን ደብቀኛለች፣ ልትነግረኝ ፈቃደኛ አይደለችም። ወደ ቀልቧ እየተመለስ ይመስለኛል። እናም ይቺ ሴትዮ ናት አእምሯን እየበረዘች ያለችው አጸደ ናት ይላታል ለሀብል። ሀብልም ለምን ከዚህ ቤት አናስወጣትም ስትል ከነበረችበት ውላ አጸደ ትደርሳለች። አጸደም እንዴት እናንተ እኔን ስለማባረር ትዶልታላችሁ ብላ ስትጮህ ሀብልም በቃ እኔ ልሂድ ብላ ተነስታ ትሄዳለች። ወንድሜ አንተ እኔን ስለ ከዚህ ቤት አብረ ጎዳና ለመጣል እየዶለትክብኝ ነው ትልና ትጮህበታለች። እሱም እባክሽን ከዚህ ክፋት ተመለሽ ሲላትም ጭራሽ አስፈራርታው ትሄዳለች። ታዲያ በሌላ በኩል ደግሞ የህፃኗ ልጅ እየተረበተበተች ክፍሏ በተቀመጠችበት ሜርሲ ሄዳ ልታጫውታት ልትቀርባት ከህሊና ጸጸቷ ልትድን ልታከማት ነበር የሄደችው። ነገር ግን ልጅቷ በአእምሮዋ የተቀረጸው አስፈሪ ፍጥረቶች እንደሆኑ የተረዳችው ማርዳ እባክሽን ውጡልኝ እኔን ምንም እንዳታደርጉኝ እያለች ስትርበተበት እባክሽን እኔ ምንም አላደርግሽም፣ እኔ ላጫውትሽ፣ ከዚህ በኋላ ማንም እንዳይናገርሽ ልከላከልሽ ነው ትላታለች። ታዲያ ማርዳ እባክሽን እኔ ምንም አልናገርባችሁም በቃ ውጡልኝ እያለች እየለፈለፈች እያለ አጸደ ትመጣባቸዋለች። አጸደ ስትመጣ ጭራሽ ይብሱኑ ተርበተበተች። እባካችሁ እያለች ስትለፈልፍም ሜርሲ እባክሽን ውጭላት እኔ አለውላት ስትላትም ይችን ልጅ አፏን ካላዘጋን የሆነ ነገር ካላደረገን ሚስጥራችንን ታባክንብናለች ትላለች። እንዲሁም ሜርሲ እባክሽን ውጪ ከዚህ በኋላ ልጅቷ ላይ ምንም ነገር ማድረግ አልፈልግም ስትላት በዚህ መሀል እየተዋከቡ ሀብል ትደርሳለች። ሀብልም ውጡላት ትላታለች።
ሜርሲም እኔ ምንም አላደረግኳትም ለአውራት ነው የመጣሁት ስትል እባካችሁን ተያይዛችሁ ውጡልኝ ስትልም ሜርሲን ለማያያዝ ብላ ጸደ ኧረ ልጅቷን ስታንቂያት ያላየሁሽ መስሎች ነው ብላ አጋፈጠቻት። ሜርሲም ነገሩ ሁኔታው ግርሟት አስደንግጧት እንዲህ አጸደ ብላ ስትቆጣ እባካችሁ ሁለታችሁም ተይዛችሁ ውጡልኝ ብላ አስወጣቻቸው። ኩኩሻ ህሊናዋን ሰላም ነስቷት እዝራን ጠርታ ስለ ሁኔታውን ለማብራራት እየሞከረች ነው። ነገር ግን እዝራም ሁኔታዋ ግራ አጋብቶታል። ከዚህ በፊት ደግሞ ለሀብል እኔ እማላቀው ጣጣ ውስጥ ገብታለች ይመስለኛል፣ ያሰበችበት አይመስለኝም እና ወንጀል ውስጥ እጇን የከተተች ይመስለኛል ብሎ ነግሯት ነበር። ይህም ነገር ታዲያ አሁንም ሁኔታዋ ላይ ሲያያት መረጋጋት እንደሌለባትን ያያታል። እናም ልትናገር ትፈልግና ነገር ግን የእናትነት ፍቅሯን እንዳታጣ ስትል ደግሞ ውስጧ ያዝ ታደርገዋለች። እናም ዛሬ የሀብል ልደት ነው ትለዋለች። እናም እንዴት አወቅሽ ሲላት ሀብል እንዳልነገረቻትና ወይዘሮ ዘነቡ እንደነገረቻት አድርጋ ትነግረዋለች። ልደቷን እንዳከብርላትም ታደርገዋለች። ሁኔታው ግራ ቢያጋባው መዝራ መናገር የፈለግሽውን ለምን በግልጽ አትናገሪም ይላታል። እሷም እኔም ሁኔታዬ ያለሁበት ሁኔታዬ ግልጽ አልሆነልኝም ትለዋለች። ኩኩሻ ነገሩ ግራ አጋብቶታል፣ ሰላምም ነስቷታል። እቤት ውስጥ ደግሞ ወይዘሮ ሀና የኩኩሻን ልደት ለማክበር ደፋ ቀና እያለች ነው። ኩኩሻ ታዲያ ልደቷን በስነስርዓት ታከብር። ለማንኛውም ወይዘሮ ዘነቡና ሀና እየተነጋገሩ ዛሬ ደስ የሚላት ይመስልሻል? ለልደቷ ደግሞ አንድ ስጦታ ልሰጣት አስቤያለሁ እያለች በደስታ ሀሴት ታደርጋለች። ነገር ግን የስሜቷ መለዋወጥ እኔ እንጃ፣ ይሄ ነገር ምን ሊሆን እንደሚችል አላውቅም። ነገር ግን ስሜቷ ልክ አይደለም ትላለች ወይዘሮ ሀና። ታዲያ ኩኩሻ ስትመጣም ልደትሽን እናክብርልሽ ብለዋት ልብሷን ቀያይራ ትመጣለች። ኩኩሻ ታዲያ ስሜቷ ጥሩ አይደለም። ነገር ግን ሀፒ በርዝደይ ብለው ዳቦዋን ወይም ኬኳን ሲቆርስላት ስትቆርስ ደስ ብሏታል። ነገር ግን ይህንን ስሜት እውነተኛዋ እናቷ እንዳልሆነ እያወቀች ልደቷን ማክበሯ ሳያንስ ነገር ግን የሰውን ሕይወት ቀምቼ እየኖርኩ ነው የሚለው ነገር ውስጧን እየነሳት ነው። ነገር ግን ደግሞ የእናትነት ፍቅር ማግኘቷ ደስ ብሏታል። በሁለቱ ውስጥ ሆና ነው እንግዲህ ስሜቷን መቆጣጠር ያቃታት። ኩኩሻ ለገንዘብ ስትል ራሷም እዚህ ውስጥ ብትከትም ህሊናዋን ሰላም ማጣቱ እየከበዳት ነው። ዛሬ ላይ ስለ ገንዘቡ ሳይሆን እናትነት ፍቅሯን ማጣቷ ነው እየተሰማት ያለው። ወይዘሮ ሀና ጋር ብትራራቅ የእናትነት ፍቅሯ እንጂ ገንዘቡ ምንም መስሎ እንደማይታያትና አንድ ቀን እውነቱን ልታፈነዳው እንደምትችል እየፎከረች ወይም ወይዘሮ ዘነቡ ላይ ይዛተች ትገኛለች። ነገር ግን ይሄ ነገር የሚዘልቅ አይመስለኝም። ወይዘሮ ዘነቡ ካናዳ የሚሄድ ምኞቷን ለማሳካት እያባበለቻትም ነው። በሌላ በኩል ደግሞ እዝራ የተነገረውን ተነግሮ መጥቶ ሰርፕራይዝ ለማድረግ ቶርታ ኬክ ሲያጣ የተቆራጭ ኬክ ይዞ መጥቶ እንግዲህ ሀብልን ሰርፕራይዝ ለማድረግ እየተጣጣረ ነው። ነገሩን ይነግራታል ለሀብል። እኔ የነገረችኝ ኩኩሻ ነች፣ ዛሬ ልደትሽ ነው ይላታል። ሀብል ግን ስለ ልደቷ እናቷን ስትጠይቅ አንቺ ወደዚህ ምድር ብትወለጂ የምትጨምሪው ባትወለጂ ደግሞ የምትቀንሽው ነገር ስለሌለ ምንም አያስፈልግም ብላ ነግራ ስለማታውቅ ሁኔታው ግራ ገብቷታል። እናም እሱ ደግሞ አረጋግቶ ይህንን ነገር ኩኩሻ እንደነገረችው ወይዘሮ ዘነቡ ደግሞ ለኩኩሻ እንደነገረቻት እንዲሁም ደግሞ ኩኩሻ የደበቀችው ነገር እንዳለ ነግሯት ልደት ሊያከብሩ ሻማ ልታጠፋ ስትል ከታች ወይዘሪት ሜርሲና ወይዘሪት አጸደ ሲደባደቡ ይሰማሉ። ታዲያ በዚህን ጊዜ ለማገላገል ተሯሩጠው ወደ ታች ይወርዳሉ። አጸደ ደግሞ አሳድጌሽ እንዴት እኔን ትመችኛለሽ እያለች ከላይ ሆና ሜርሲን ትቀጠቅጣታለች። ሜርሲ ደግሞ አስጠንቅቃት ነበር። ምክንያቱም ወንድምሽን ወይም እዝራን ለመግደል ከዚህ በኋላ አንድና አንድ ያለን ውሳኔ ያለን ምርጫ ይሄ ነው ስትላት ሜርሲ ይህንን በጭራሽ ትቀበለው አልቻለችም።
ምክንያቱም ቤተሰቧ ቀስ ቀስ በቀስ በአጸደ ምክንያት እየተበጠበጠ እንደሆነና እሷም ምክር መስማት ከጀመረች ወዲህ ህሊናዋ ሁሉ በጩኸት እንደተሞላ አስጠንቅቃ ነግራታለች። በነገራችን ላይ የሜርሲ መመለስ ደስ ይላል። ከዚህ በኋላ ነገር ግን ፈተናው ይበዛባታል። ከሁለት ያጣች አንድ እንደመሆኗ ከሁለቱም ደግሞ ሁሉም ሰው የማያምናቸው ሜርሲና የማያምናቸው አጸድና ወይዘሮ ዘነቡ እንግዲህ መጨረሻቸው ምን እንደሚሆን አላውቅም። የገንዘብ ፍላጎታቸው አናታቸው ላይ ወጥቶ እንግዲህ ምን ሊፈጠር ምን ሊሆን እንደሚችል አብረን የምናይ ይሆናል። ሰላማችሁ ይብዛልኝ።